ትንሽ የፕሮግራም አዘጋጅተናል። እሷን ኬኳን እየቆረስን ሳየው ግን ኬኩ በጣም ተመችቶኛል። ኤችን ከቀመስካት አፒ የሚለው ይቀራል፣ ትርጉሙ ሌላ ይሆናል ከሀፒ ማለት ነው። እሺ ለማንኛውም እንጨዋወታለን። ማይክ ለአንድ ሰው ልስጥና እንኳን አደረሳችሁ ለውድ ኦዲየንሶቻችንም ቤተሰቦቻችንም ለማንተም እንኳን አደረሳችሁ ማለት ፈልጋለሁ። ቴንክ ዩ። እንኳን አብሮ አደረሰን። እንኳን አደረሳችሁ ውድ የስህተት ተከታታይ ድራማ ቤተሰቦች እንዲሁም የስህተት ድራማ ተከታታዮች እንዲሁም ተዋንያን ለዚህ ቀን በመብቃታችን በጣም ደስተኛ ነን። እሺ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ሁላችንም በዓሉ የሰላም የፍቅር እንመኛለን። ለውድ ተመልካቾቻችንም መልካም በዓል እንላለን እና በጣም ደስተኛ ነኝ እኔ በበኩሌ ይሄንን ክሩ በመቀላቀሌ። አይ ሆፕ ሁላችሁም ደስተኛ እንደሆናችሁ እና በሌላም ቪዲዮ እንመጣለን። እንወዳችኋለን። ሰላም እንዴት ናችሁ? ውድ የስህተት ድራማ ተከታታዮቻችን እንኳን ለብርሃነ ትንሣኤ ነው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሰን አደረሳችሁ። ግናለን መልካም በዓል ይሁንላችሁ ለእናንተ። እሺ እንደምን አላችሁ? እንኳን አደረሰን። በዓሉ የሰላም የጤና የፍቅር ያድርግልን። ኦዲየንሶቻችን ስለምትከታተሉ እናመሰግናለን። ከዚህ በኋላም ደግሞ ተከታተሉን። በአሪፍ ስራዎች እንመጣለን። እናመሰግናለን። እናንተም እንኳን አደረሳችሁ ድጋሚ። ሜላት እንግዲህ ማርታ ክፉ ናት። ያው እንኳን አደረሳችሁ አትልም። በእውነቱ ግን ድራማችንን ስለምትከታተሉ እንኳን አደረሳችሁ። አላገባም በቃ የድራማው ግራ ጎን ነሽ። በቃ እንግዲህ ካላችሁ ምን ማድረግ ይቻላል? እንዴት ናችሁ? እንዴት አላችሁ? የስህተት ፋሚሊዎች፣ የስህተት ተከታታዮች ስለምትከታተሉን በጣም እናመሰግናለን። እንኳን ለገና በዓል በሰላም አደረሳችሁ አደረሰን። የስህተት ክሮዎችም በመልካም በዓል ይሁንላችሁ። በጣም ደስ የሚል ክሩ ነው። በነገራችን ላይ እንደ ፋሚሊ የሆነ ክሩ ነው እና አሪፍ ባህሪ ስላላችሁ አብራችሁን ስለሆናችሁ በጣም እናመሰግናለን። እንወዳችኋለን። ቴንክ ዩ በጣም ዳይሬክተራችን እኛም እንወዳችኋለን። ለራሳችንም ለሷም አንድ ላይ እሺ ሁሉንም ነገር የመጀመሪያው እኔ ነኝ። ለአስተያየትም ለገጠመኝም እሺ እናገራለሁኝ።
ይህንን ድራማ ስንሰራ በጣም ብዙ ገጠመኞች ገጥመውናል። ቀረጻውን ደስ በሚል ሁኔታ እናንተ ጋር ለማድረስ ስንል ቀን ብቻ አይደለም የምንሰራው፣ ሌሊቱን ሙሉ አዳር የምንሰራባቸው ሁኔታዎች አሉ። ተከታታይ ቀን ሲሆን እንቅልፍ ይኖራል እና የዲያሎግ መሳት ይኖራል እና ብዙ ነገር ሊያጋጥም ይችላል እና ሁሉም አሁን ይሄን ነገር እያወራው እየሳቁ ያሉት ገጠመኞቻቸውን እያስታወሱ ስለሆነ ለዛ ነው። በርካታ ገጠመኞች ይገጥሙናል። ከዚህ ውስጥ 2 ገጠመኝ እኔ ልናገር። የመጀመሪያው ገጠመኝ እኔ በህይወቴ አይቼም ሰምቼም የማላውቀው ይሆናልን ብዬ ሶሪ ኬኩ ነው ይሆናልን ብዬ አስቤ የማላውቀው እኔ ምናልባት እንዲህ ቆሞ ሰው ሲተኛ ለመጀመሪያ ጊዜ ሚስቴን ፍርዬን ያየሁት እና እሺ ይሄም የሆነበት ምክንያት ያው እሷና ሚስቴ ፍርዬ እያወሩ ያለ ክሎዝ አፕ ነው ቀረጻውና የፍርዬ ክሎዝ አፕ ነው እየተሰራ የነበረውና ካሜራው ፍርዬ ጋር ነው። ህይወት ዲያሎጓን ስትል ፍርዬ መልስ መመለስ ነበረባትና ፍርዬ እንደቆመች ተኝታለች። ከሌሊቱ 8 ሰዓት ይሆናል። ከሌሊቱ 8 ሰዓት ተኩል ነው ሰዓቱን ለመናገር ማለት ነውና በቆመችበት መተኛቷን ድንገት አየሁኝ። ለካ ዳይሬክተሯ አይታ ነበረ። ምናልባት ዳይሬክተሯ ከኛ መካከል ጥቁር ቲሸርት የለበሰችውን አይታችኋታል። ቆንጆዋ እሷ ነች። ያዙልኝ ብላ ነው ያዘቻት ሳትወድቅ ማለት ነውና ደረጃ ላይ ነው ደግሞ በጣም ከባድ ነበረ። በጣም ከባድ ነበረና ይሄ ገጠመኝ በጣም ከባድ ነው። ሌላ ሁለተኛ ገጠመኝ ከህይወት እሷም እንቅልፍ አስክሯታል። እውነት ለመናገር እንዲህ እያለች ነው በመሀል እየነቃች ነበረ የምታወራው እና እሺ በቃ አልጠይቃትም። አንተ ግን 1 ብር ስጠኝ። አሜር ጃኬት ይወጣላል። ለኔም ትንሽ ብር እንድትሰጠኝ ነው የሚል ዲያሎግ ነው የነበረው። ዲያሎጉ በእንቅልፍ ልቧ ሆና 1 ብር እንድትሰጠኝ ነው ከነ አክቲንጉ ነው ማሳያችሁ። 1 ብር እንዴት ጭንቅላቷ ውስጥ እንደመጣ አላውቅም። 1 ብር ቲክቶከሩና 1 ብር ነው። በርካታ ገጠመኞች አሉን። እኔ እነኚህ ሁለቱን አንስቼላችኋለሁ። ግን በዚህ አጋጣሚ እውነት የክሩ አባላት በጠቅላላ እንደ ክሩ አባላት ሳይሆን እንደ ቤተሰብ ደስ የሚል ፍቅር፣ ደስ የሚል መተሳሰብ፣ መከባበር፣ እውነቴን ነው የምላችሁ። በቃ እጅግ በጣም ደስ የሚል ፋሚሊ ነው ያለውና እዚህ ፋሚሊ ውስጥ ተቀላቅዬ አብሬ በመስራቴ በጣም እድለኛ ነኝ። ፍርዬ እውነት በትክክለኛ ስሟ የሽዬ አንቺ ባስኖሪ እውነት ይሄ ክሩ ብዙም ያው አንቺ ታነቃቂናለሽ። ሁሌ አንቺ ካለሽ እኛ መካከል ሳቅ አለ፣ ደስታ አለ። በጣም እንወድሻለን። ነበረ ማታም እየሰራ ምናምን በጣም ደክሞኝ ነበር። ወደ ቤት ለመሄድም እያሰብኩ ስለነበር ብዙ ሀሳቤ እንትን ብሏል፣ ተበታትኗል ነው። ከዛ በማል 1 ብር ምናምን ብዬ ሁሉንም አስቂያቸው ስራው እንደዛ ማለት ነው። እንዴት ነበረ አክቲንጓ? እንዴት ነበር? 1 ብር አጠያይቋ ሲያሳያቸዋል። ወዲንስ 1 ብር ስጠኝ አልኩትና ይገርማል።
ምን መሰጋገር? አዎ ተመስገን። በእውነት ከእናንተ ጋር በመስራቴ እኔ በጣም ደስተኛ ነኝ። በብዛት የልጆቼ እኩያ ናቸው። እነ ህይወት፣ እነ ናርዲ፣ ዳይሬክተሯ ጭምር የልጄ እኩያ ናት እና ከልጆቼ ጋር በመስራቴ ተከባብረን ተዋደን በሀሳብ ተደጋግፈን በመስራቴ በጣም ደስተኛ ነኝ። በእውነት በጣም ነው ደስ የሚለኝ ወደዚህ ስመጣ። በእርግጥ አርፋጅ ነኝ። በጣም ነው ማናዳቸው። ቤቴም ሩቅ ስለሆነ አናዳቸዋለሁ፣ ግን ወዲያው ይረሱታል። የሚገርመው በሩን ከፍቼ ስገባ ሁሉም ረስተው መሳቅ ነው የሚጀምሩት። አሁን በኋላ የሚረሱልሽ መስሎሻል? ይረሱታል። ዋናው ፍቅር ነው። ፍቅር የማያሸንፈው ነገር የለም እና እኔ በጣም ደስተኛ ነኝ። ስለ እኔ እንዴት ነው ከኔ ጋር በመስራት? በጣም በቃ ማለት በተፈጥሮ ይስቃለሁ፣ ግን ከፍርዬ ጋር ሆኜ አለመሳቅን አልችልም። ባታወራ እያየኋት ራሱ ስቃለሁ። ምን ነው እንጂ እኔ እንጃ ሰው አንዳንድ ጊዜ በተፈጥሮ የተሰጠው ነገር አለ መሰለኝ። የምር ነው ፍርዬ በቃ የምታዝናናኝ። በጣም ነው የምወዳት። ከማኩረፍ ይሻላል በጣም ከምናኮርፍ። ያው ተደስተን ሰዓቱም ይሄዳል፣ ስራውም ያምራል። በቃ ተመስገን። እንግዲህ ያቆየን ያዝልቅልን። ኦዲየንስ ደግሞ የበለጠ እናንተ ስታዩን ኮሜንት ስታደርጉ ያለብንን ችግር ስትነግሩን የተሻለ ስራ እንሰራለን ብዬ አስባለሁ። መልካም በዓል ይሁንላችሁ። አሜን አሜን። ቅድም ወራው እኮ አይ ገጠመኝ የለኝም። ሜቢ ህይወትን ሰምቻለሁ፣ የማሚን ያልሰማሁት እና የሆነ ፊልም ነው ትዝ ያለኝ። ኮሜዲያን ስንታየው ያለበት ቆሞ የሚተኛው አለ እና እሱ ነው ፊት ለፊት የመጣ እንደዚህ ብሎ እና ደስ የሚል ገጠመኝ ነው። እኔ መተኛት ከመውደድ የተነሳ ቆሜ ሁሉ ህልም ያለው ለነገ የሚሆን ማለት ነው። እና ያዝናናል፣ እውነት በጣም ያዝናናል። ያው ከድካማችን ባለፈ ያዝናናል። ሰው ምንድን ነው የሚመስለው? በቀላሉ የሚቀረጽ ነው የሚመስለው። ስልክና ተቀርጾ ምናምን እና አንዳንዴ ሌሊት እሰራለሁ እስቲ ማያምን ይሰዋል። ሌሊት ግን እንቅልፍሽን አጥተሽ ምናምን በጣም የሚደከምበት ስራ ነው። አንዳንድ ሰው ምን ይላል? እግራችሁን ሰቅላችሁ ነው የምትበሉት ቀልዳችሁ የምትበሉ ምናምን ይላል። እግር ራሱ እሺ ብሎ አይሰቀልም ጭራሽ ምን ማይሆነው ዝም ብለህ ብትሰቅለው ሳትሰራ እሺ አይሆንም። ለምን ብር ይደነዝዛል። እግር ራሱ የሚሰቀለው ለፍተህ ስታገኝ ለፍተህ ስትሰራ ነው። ካልሆነ እንዴት ዘና ማለት ይቻላል በባዶ? እውነት እና ተደክሞ ነው የሚሰራው። እስካሁን ለሰጣችሁን አስተያየት፣ ድጋፍ በሙሉ በጣም እናመሰግናለን። ያው የልፋታችንን ነው ፍቅራችሁን እየገለጻችሁ ያላችሁት እና ለዛ ነው ደስ የሚለን። ኦዲየንስ ሲደሰት ደስ የሚለን የልፋታችንን ፍሬ ስናይ ነው እና በጣም እናመሰግናለን። የሚፈጠረውን ቁጭ ብዬ ማየት፣ መዝናናት፣ መሳቅ ነው። ያው ያየሁት እንደነገሯችሁ ነው። ስራ ላይ በቃ ሌሊት አድካሚ ነገሮች ስለሚኖሩ እነ ታዴና እነ ሂዊ ያነሱት እንዳልኳችሁ ሌላ ምን አለ? በቃ ራሄል አባቴ ብላለች። ብቻ እንደዛ ራሄል እስቲ የምታስተውሹ ካለ ኦልሬዲ ያለ ያው በቃ የሰማችሁት የተባለው ነገር ነው ያለው። አይ አሪፍ ክሩ ነው። ወይኔ ያው በወሬ ምን እንዳደረኩ አልበላም አልጠጣም ብዬ ቆጥቤ ያስቀምጥልኝ አጨማለቀኝ። ይሄ ለማቷ ነበር ያስቀመጠችው። ተበላሸ እንግዲህ ከእንቅልፍ በኋላ እበላለሁ ብላ ነበር ያስቀመጠችው። እንግዲህ ተበላሽቷል። ምንም ማድረግ አይቻልም።
ይሁን እናመሰግናለን። አሲናበል አሲናገናዬ አሲናበል እናመሰግናለን። እንወዳችኋለን። መልካም በዓል። አሲናበል አሲናገናዬ አሲናበል እሺ በቃ አልጠይቃትም። አንተ ግን 1 ብር ስጠኝ። አሜን ጃኬት ይወጣላል። ያዙ ያልተቃጠጠ ብለን ለቋል። እንደዚህ ይሆንን ነው በቃ እናንተ ምናዝናና ምን አያችሁ። ዛሬ ከአንተ ሰርፕራይዝ ደስታ ጋር የመጣ እንግዳ አለ። እንግዳ? የምን እንግዳ? ወንድሜ ዘመዳችን እኮ ከክፍለ ሀገር መጣች። በእውነት በጣም ደስ ይላል። ደህና ነህ ግን ታዲያ? ደህና ነኝ። ኧረ እኔ ምንም ነገር አልሸተተኝም። እንዴ ሲጋራ ነው? ቆይ እስቲ ወደዚህ ነው። እኔ ይሄንን በፍጹም ላምን አልቻልኩም። እውነት ህይወት ናት ይሄንን ያደረገችው? ድሮም እኮ አንቺ ነሽ አልሰማ ያልሽኝ እንጂ እኔማ ነግሬሽ ነበር። ወይኔ እንደዚህ ጉድ ታድርገኝ። ወይኔ ፍሬ እንደዚህ አታደርገኝም። ዛሬ እውነት እዚች ቤት ትመጣታለች። ይኸውልሽ እኛ እንኳንም በጊዜ መጣን እንጂ እሺ ደግሞ አለ እንዲያለው ይኸውልሽ እኛ እንኳንም በጊዜ መጣን። ይሄኔ ቤታችን ተዘርፎ ነበር። ለማንም ለማናውቀው ጎረምሳ ቤቱን አደራ ሰታ አምና ስትሄድ እማዬ ፊቴን የምታጠበትን ሳሙና ማን ይነካው? ወይ አንቺ ልጅ በቃ ቀስ ብለሽ ማውራታችን ማለት ማን ይነካል? ያው ራስሽ ነሻ ያስቀመጥሽበት ቦታ ፈልጊ። እማዬ እኔ በስነ ስርዓት ነው ያስቀመጥኩት። መታጠቢያ ቤት ያለው ቢጫው ሳሙና ነው? አዎ ሽንት ቤት የነበረውን ሳሙና። ጠዋት እኮ እኔ ሳየው ጊዜ ተጠቀምኩበት። ችግር አለው እንዴ? ከት ምን አባዬ ስትል ነው የሰማሁት? አዎ የኔ ልጅ ህይወት እኮ እኔን አባዬ ብላ ነው የምጠራኝ። ለምን ሲባል? ያው እንደ አባቷ ስለምታየኝ ነው። እንደዛ ነው እንዴ? እኔ ደግሞ ስንቱን አሰብኩት። እንዴ እንደዛ ነው እንጂ ሌላ ምን ሊሆን ይችላል? በሉሽ በቃ ደህና ደር አባዬ። እሺ ደህና ደሪ። ከዛሬ በኋላ አባዬ ብለሽ ብትጠሪ ትንሽ ከፍ አድርጎ ድምጽ። ይኸውልሽ አሁንም አስጠንቅቄ ልንገርሽ፣ ከዛሬ በኋላ አባዬ ብለሽ ብትጠሪ ነግሬሻለሁ። ሰማሽ? አስቢበት። እሺ ህይወት ምን እያደረግሽ ነው? ፀጉሬን የፈታው ችግር አለው? እና እኔ ክፍል ነው እንዴ ፀጉርሽ የምትፈቺው? ህይወት እራስሽ ክፍል ሄደሽ አትፈቺ? ቆይ ምንድን ነው አንቺ ልጅ ችግርሽ ግን? ያን ቀጥ ብለሽ ውጪ። አሲናበል አሲናገናዬ